ሰላም ዲግሪልቸር ቤተሰቦች እንኳን ወደዚህ ቻናል በድጋሚ በሰላም መጣችሁ። ዛሬም የግሬድ 9 ባዮሎጂ ዩኒት 2 ሴል ባዮሎጂ ከሚለው ዩኒት ባለፈው ካቆምንበት እንቀጥላለን። the cell ሚለው ፓርት ማለት ነው። በጣም ኢንትረስቲንግ ቶፒክ ነው። The planet we live on is covered with a wide variety of living organisms, including animals, plants, and microbes. የምንኖርባት planet, which is Earth, with different variety of living organisms የተሸፈነች ናት። including እንደ animals አሉ፣ plants አሉ፣ microorganisms አሉ ማለት ነው። All living organisms are made up of a unit called cell. እያንዳንዱ ሊቪንግ የተባለ ነገር ህይወት ያለው ነገር ሁሉ የተሰራው ከሴል ነው ማለት ነው። Some organisms such as amoeba consist of a single cell. Others such as ourselves are made up of many millions of cells all working together ማለት ነው። አንዳንድ ሊቪንግ ኦርጋኒዝሞች እንደና አምቢባ ምናምን ያሉ ሊቪንግ ኦርጋኒዝሞች ሲንግል ሴል ነው ያላቸው፣ አንድ ሴል ነው ያላቸውና እነዚህ ምን እንላቸዋለን? ኮመንሊ መልቲሴሉላር ይባላሉ። ብዙ ሚሊዮን ኦፍ ሴል ያላቸው ደግሞ ኢንክሉዲንግ አስ ማለት ነው ሂውማን ቢንግ መልቲሴሉላር ይባላሉ ማለት ነው። ኦርጋኒዝም that contain more than one cell known as multicellular ይባላሉ ማለት ነው። ከስሙ እንደምንረዳው መልቲ ማለት ብዙ ነው፣ ሴሉላር ማለት like ሴል ማለት ነው። ሴል ቲዮሪ ሴል ቲዮሪ ደግሞ ምን ይለናል የሚለውን እኔ cells were first seen over 300 years ago ከ300 ዓመታት በፊት ነው ሴልን for the first time በማይክሮስኮፕ ስር ለማየት የተቻለው። In 1665 the English scientist Robert Hooke designed and put together one of the first working optical microscope. መጀመሪያ ጊዜ በ1665 ዓመተ ምህረት የእንግሊሽ ሳይንቲስት ሮበርት ሁክ ነበር ማይክሮስኮፕን ዲዛይን ያደረገው። he examined many different things. ዲዛይን ያደረገው ሁክን በመጠቀም ነበረ። ሁክ ማለት ይሄ አይ ቲንክ ወይኖች ላይ ምናምን ያለ ቡሹ kind of የሆነ ክቧ ነገር አልቻለ እንደ ክዳን ነገር እሱ ነው ሁክ ማለት ነው። እሱን ነገር ተጠቅሞ ነበር የሰራውና he examined many different things including teeny section of cork ማለት ነው። የተለያዩ እንትኖችን ኤግዛማይን አድርጎ ነበረ። Hooke saw that this section were made up of many teeny regular components which he called cells. ያያቸው ነገሮች ሁሉ ከትንንሽ ቲኒ ከሆኑ ኮምፖነንቶች እንደተሰራ which is cell ማለት ነው። ሴል ብሎ ጠራቸው እነዚህ ትንንሽ ኮምፖነንቶችን ደግሞ ማለት ነው። It took many years of further work for the importance of cell to be recognized. ግን ከዛ በኋላ ብዙ እንትኖችን አመታችን ወስዶ ነበረ የሴልን ኢምፖርታንስ or ጥቅም ሪኮግናይዝ ለማድረግ or ለማወቅ ማለት ነው። In 1839 Matthias Skeldon and Theodor Schwann introduced an idea known as cell theory. ከዛ ግን በ1869 ማለት ነው ከስንት ምናምን አመታት በኋላ ለሳይንቲስቶች ማቲያስ እና ቴዎድሮ ስለ ሴል ቲዮሪ ኢንትሮዲዩስ አደረጉ ማለት ነው። The cell theory states that cells are the basic units of life, and by the 1914s this idea was accepted by most biologists. Cell theory he developed ያደረጉ ሴል ቲዮሪ ምንድነው? Cell is the basic unit of life, or it's the building block of life. ለህይወት መሰረት ነገር ነው። ህይወት ያላቸው ነገሮች ሁሉ ከሴል ነው የተሰሩት እና በ1840 ዓመተ ምህረት ምናምን በብዙ ሳይንቲስቶች or biologists የሀሳብ ተቀባይነት አግኝቷል ማለት ነው። All living organisms have certain characteristics which they carry out regardless of whether they have one cell or million. Living organisms ያው certain የሆኑ characteristics አላቸው like ዩኒሴሉላር መልቲሴሉላር ቢሆኑ የሆነ ካራክተሪስቲኮች አሏቸው ማለት ነውና when we look at the cells we can see how all of this function are carried out. ሴሎችን ስንመለከት እነዚህ ሁሉ ሴሎች እንዴት ፋንክሽን እንደሚያደርጉ እንዴት እንደሚሰሩ ጥቅሞቻቸውን ምናምን ነገር ማየት እንችላለን ማለት ነው። The 7 life processes that are common to most living organisms are
እና እንዳልነው ሊቪንግ ኦርጋኒዝሞች ሰርቴን የሆነ ካራክተሪስቲኮች ሼር የሚያደርጉት ሁሉም ሊቪንግ ኦርጋኒዝም በሚባል ሁኔታ ሼር የሚያደርጉት ኮመን የሆነ ላይፍ ፕሮሰስ አላቸው። እነዚህም ምንድናቸው? የመጀመሪያው ኒውትሪሽን ነው። ኦል ኦርጋኒዝምስ ኒድ ፉድ ቱ ፕሮቫይድ ደም ዊዝ ዘ ኢነርጂ ዩዝድ ባይ ዜር ሴል። የሁሉም ኦርጋኒዝም ፉድ ያስፈልጓል፣ ምግብ ማለት ነው፣ which is ኢነርጂ ፕሮቫይድ የሚያደርግለት ማለት ነው። plants make their own food by photosynthesis, whereas animals get other organisms። ያው እንደምታውቀው ፕላንቶች by photosynthesis በሚባለው ፕሮሰስ የራሳቸውን ፉድ ሜክ ሲያደርጉ፣ አኒማሎች ደግሞ ሌሎች ኦርጋኒዝሞችን በመመገብ ነው ኢነርጂ የሚያገኙት ማለት ነው። ሁለተኛው ሪስፓይሬሽን ነው። the process by which living organisms get the energy from their food ደግሞ በፕሮሰሱ ሊቪንግ ኦርጋኒዝሞች ከሚመገቡት ምግብ የሚያገኙት ኢነርጂ ፕሮሰሱ ምን ይባላል? ሪስፓይሬሽን ይባላል። ፉዱ ብሬክ ዳውን አድርጎ በኦክሲጅን አማካኝነት ብሬክ ዳውን አድርጎ ወደ ኤቲፒ ተቀይሮ ምናምን እሱ ሁሉ ፕሮሰስ ምን ይባላል? ሪስፓይሬሽን ይባላል ማለት ነው። ሶስተኛው ኤክስክሬሽን ነው። ጌቲንግ ሪድ ኦፍ ዌስት ፕሮዳክትስ ፕሮዲውስድ ባይ ዘ ሴል ማለት ነው። ሴሎቻችን ያው ከምንበላው ምግብ ከኒውትሪየንቶች ምናምን የሚፈልጉትን ነገር ይጠቀሙና የማይፈልጉትን ያው ያስወግዱታል ማለት ነው። ፕሮሰስ ደግሞ ኤክስክሬሽን እንለዋለን። አራተኛው ደግሞ ግሮዝ ነው። ሊቪንግ ኦርጋኒዝም ጌት ቢገር። ሊቪንግ ኦርጋኒዝም እስከተባለ ድረስ ያድጋል። they increase in both size and mass using chemicals from their food to build new material። በሳይዝም ሊሆን ይችላል፣ በክብደትም ሊሆን ይችላል ያድጋሉ። ይህም ያው እድገት የመጣው ደግሞ ከምንመገበው ምግብ ኒው ማቴሪያሎችን ቢውልድ አፕ እያደረግን ሰውነታችን ውስጥ ግሮዝ ይካሄዳል ማለት ነው። አምስተኛ ደግሞ ኢሪታቢሊቲ ነው። all living organisms are sensitive to change in their surrounding። ኢሪታቢሊቲ ማለት ሁሉም ኦርጋኒዝም ሰራውንድ ላይ ላለው ቼንጅ ሴንሲቲቭ ነው ማለትም አዳፕቴሽን ማለት ነው። ይላመዳል እንደማለት ነው። ለምሳሌ ቀዝቃዛ ከሆነ የሆነ ያክል ጊዜ ለዛ ኢንቫይሮንመንት ውስጥ ከኖረን ለዛ ኢንቫይሮንመንት ሴንሲቲቭ እንሆናለን። የመላመድ አዳፕት የማድረግ ጸባይ እንትን እንላለን እና ዊትራይ ደግሞ አዳፕት ለማድረግም እና ይህንን እንትን ኢሪታቢሊቲ እንለዋለን። ስድስተኛው ደግሞ ሙቭመንት ነው። all organisms need to move to get near to things they need or away from problems። ሁሉም ሊቪንግ ኦርጋኒዝሞች ሙቭ ያደርጋሉ ወደሚፈልጉበት ቦታ ከአደጋም ለመሸሽ ምናምን ሊሆን ይችላል ሙቭ ያደርጋሉ ማለት ነው። animals move using muscles, plants move more slowly using growth ማለት ነው። አኒማሎች ያው መስላችንን እግራችንን በመጠቀም ነው የምንቀሳቀሰው። ፕላንቶች ደግሞ እድገታቸው ማለት ለነሱ ሙቭመንታቸው ወደ ላይ ወደ ጎን ምናምን ግሮ ማድረጋቸው ለነሱ ሙቭመንት ነው እና በተለያዩ ከውጫዊ ከሆነ ፎርሶችም በነፋስ ምን ይችላል ሙቭ ያደርጋሉ ማለት ነው። the last one ደግሞ reproduction ነው። producing offspring is vital to the long term survival of any type of living organism። የትኛውም አይነት ሊቪንግ ኦርጋኒዝም የራሱን ኦፍስፕሪንግ መተካት ይፈልጋል። ይህም ፕሮሰስ ደግሞ ሪፕሮዳክሽን እንለዋለን ማለት ነው። cell structures and functions. There are some basic similarities between all cells, animals and plants alike። ሲሚላር የሚያደርጋቸው የአኒማል እና የፕላንት ሴሎች ሲሚላሪቲ አላቸው፣ የሚያመሳስላቸው ነገር ማለት ነው። for example, almost all cells have a nucleus, a cell membrane, mitochondria, ribosome, endoplasmic reticulum and cytoplasm። ሁሉም ሴል ማለት ይቻላል አኒማል ሊሆን ይችላል ፕላንቴንም ሊሆን ይችላል። ሴል ከተባለ ኒውክለስ ይኖራል፣ ሴል ሜምብሬን፣ ማይቶኮንድሪያ እና ራይቦዞም፣ ኤንዶፕላዝሚክ ሬቲኩለም እና ሳይቶፕላዝም ይኖራል ማለት ነው። ግን ሲሚላሪቲያቸው ነው። other features are often seen in plant cells, particularly from the green part of the plant, but not in animal cell። አንዳንድ ደግሞ ፊቸሮች አሉ ኦንሊ ፕላንቶች ውስጥ ብቻ የምናገኛቸው ማለት ነው። ስፔሻሊ ግሪን ስለሆኑ ምናምን ግሪን ፓርታቸው ላይ ምናምን የሚገኙ እንትኖች አሉ ኦርጋኔሎች አሉ which is that are found አኒማሎች ውስጥ የማይገኙ ማለት ነው። this has led scientists to develop a picture of the basic structure of unspecialized animal cell and unspecialized green plant cell ማለት ነው።
ይህም ሳይንቲስቶችን የአኒማሎችን አንስፔሻላይዝድ እና የአኒማሎችን የፕላንቶችን አንስፔሻላይዝድ የሆነ ሴላቸውን ስትራክቸራቸውን ፒክቸር አውት እንዲያደርጉ አድርጓቸዋል። although there are not many cells which are quite this simple, the idea of unspecialized animal and plant cells gives us a very useful base point with which to compare other more specialized cell ሴሎች they're not quite simple understandable ለማድረግ ምንትን ለማለት and they're not quite simple, but the idea of unspecialized animal and plant give a very useful የሆነ base point ይሰጠናል ማለት ነው። more specialized የሆኑ ሴሎችን understand ለማድረግ ማለት ነው። structure and function in unspecialized animal cell. All cells have same feature in common, and we can see them clearly in typical unspecialized animal cells like the one on the inside of your cheek. ቺካችን ውስጥ ያለው ጉንጫችን ውስጥ በጎን በኩል ያሉ ሴሎች አንስፔሻላይዝድ ናቸው። ክሊርሊ ያሳዩናል ውስጣቸው የሚይዙትን ኦርጋኔሎች ማለት ነው። they contain small unit called ኦርጋኔሎችን ይይዛሉ። many of these organelles contain enzyme and chemicals to carry out specialized jobs within the cell. እና እነዚህ ኦርጋኔሎች ኢንዛይሞችን እና የተለያዩ ኬሚካሎች በውስጣቸው ይይዛሉ ስራቸውን ለመስራት እንዲያግዛቸው ማለት ነው። የመጀመሪያው ኦርጋኔል ኒውክለስ ነው። the nucleus control all activity of the cell, like የሴሉን አክቲቪቲ የሚቆጣጠርልን part ኒውክለስ ነው። all activityውን በቃ የሚቆጣጠርልን ኒውክለስ ነው። it also contains this instruction for making new cell or new organism in the form of long threads of known as chromosome. chromosome በውስጡ ይይዛል, which is new ሴሎችን for making new ሴሎችን structureዎችን ምናምን ለመስራት የሚጠቅመን ማለት ነው። this is the genetic material ነው ማለት ነው። ከፋሚሊያችን ምንወርሰው ጄኔቲክ ማቴሪያላችን like ጄኔቲክ የሆኑ ማቴሪያሎች ምናገኛቸው ክሮሞዞም ውስጥ ምናምን ማለት ነው። more greatin ትማሩታላችሁ ይሄንን ማለት ነው። the cytoplasm is a liquid gel in which most of the chemical reaction need for life take place. cytoplasm ደግሞ liquid የሆነ like gel የሆነ structure ነው እና most of chemical reaction የሚካሄደው እዚህ cytoplasm ውስጥ ነው። about 70% of the cytoplasm of a cell is actually water. 7% የሚሆነው የሳይቶፕላዝም ውሃ ነው ማለት ነው። the cytoplasm contains all the other organelles of the cell where most of the chemical reaction take place. I think cytoplasm ሌሎች ኦርጋኔሎች እዛ ውስጥ ነው የሚገኙት, which is all chemical reaction የሚካሄደው እዛ ውስጥ ነው ማለት ነው። the cell membrane forms a barrier like very thin skin around the outside of the cell. outside of the cell ነው የሚገኘው like kind of skin ነገር ነው, like protector ይሸፍነዋል ሴል ኦርጋኔሎችን ማለት ነው። the membrane controls the passage of substances such as carbon dioxide, oxygen and water in and out of the cell. this cell membrane ምንድነው? it's an organelle which controls the carbon dioxide የኦክሲጅን እና የዋተርን መግባትና መውጣት የሚቆጣጠርልን ኦርጋኔል ምን እንደሆነ ሴል ሜምብሬን ይባላል ማለት ነው። because it lets some substances through but not others, it is known as selectively permeable. like ሁሉንም ሰብስታንሶች አይደለም የሚያስገባው, እየመረጠ ነው የሚያስገባው። እዛ የሴል ሜምብሬን ሌላኛው ስሙ selectively permeable ይባላል። ሰሌክት እያደረገ ነው, like አስፈላጊ የሆነውን ነገር ብቻ ነው የሚያስገባው ማለት ነው። ለዛ ሰሌክት እያደረገ ነው የሚያስገባው, እዛም selectively permeable ብለን እንጠራዋለን ማለት ነው። ሌላኛው ኦርጋኔል ደግሞ ማይቶኮንድሪያ ነው። ሲንጉላር ሲሆን ወይም አንድ ሲሆን ደግሞ ማይቶኮንድሪን ይባላል። are the powers of the cell ነው mitochondria. they carry out most of the reaction of respiration whereby energy is released from the food. the mitochondria ኤነርጂ ፕሮዲስ የሚያደርግልን ኦርጋኔል ነው ማለት ነው። ሪስፓይሬሽን ምናምን ፕሮሰስ የሚካሄድበት ኦርጋኔል ማይቶኮንድሪያ ነው እና ኤነርጂ ማይቶኮንድሪያ ፓወርስ ኦፍ ዘ ሴል ነው ማለት ነው።
Whenever cells need a lot of energy, such as muscle cells and secreting cells, you will see a lot of mitochondria. ሴሎች ሞር ኤነርጂ ሲፈልጉ ሞር ማይቶኮንድሪያ ማለት ሁሉም ፓርት ኦፍ አወር ሴል ኢኳል ነምበር ኦፍ ማይቶኮንድሪያ አይደለም ያለው ላይክ መስሎቻችን ምናምን ብዙ ስራ የሚሰሩ ሴሎቻችን ሞር ብዙ ማይቶኮንድሪያ ይኖራቸዋል ማለት ነው። ሌላኛው ደግሞ ኦርጋኔል ኢንዶፕላዝሚክ ሬቲኩለም ማለት is this 3-dimensional system of tubules that spreads right through the cytoplasm. 3-dimensional የሆነ ሲስተም ቲዩቦች ናቸው ሳይቶፕላዝም ውስጥ ነው የሚገኙት እና it links the nucleus with the cell membrane እንደ ስራቸው ቲዩብ ነው ብለናል እዛ ኒውክሊየሱን ከሴል ሜምብሬኑ ጋር ያገናኙታል ማለት ነው። they're ረጅም ናቸው እንደ ስራቸው ኒውክሊየሱን ከሴል ሜምብሬኑ ጋር ኮኔክት ማድረግ ነው ማለት ነው። ሌላኛው ደግሞ ራይቦዞምስ ናቸው ራይቦዞምስ are found on the endoplasmic reticulum in your cell ራይቦዞሞች ደግሞ የሚገኙት endoplasmic reticulum ላይ ነው የሚገኙት እዛው endoplasmic reticulum ላይ ሲሆን የሚገኙት they are vital for protein synthesis the process by which your body makes all the enzymes in that control reaction of your cell ማለት ነው። ራይቦዞሞች ስራቸው ምንድነው ፕሮቲኖችን ሴንሲታይዝ ማድረግ ነው ፕሮቲኖችን ላይክ ኤንዛይሞችን ለቦዲያችን የሚያስፈልጉትን ኤንዛይሞችን እና ፕሮቲኖችን ማምረት ነው ስራቸው ማለት ነው ራይቦዞሞች እና ምንድን ብለናል እንትን ላይ ነው endoplasmic reticulum ላይ ነው የምናገኛቸው። ዛሬ እዚህ ጋር ይበቃናል ስለተከታተላችሁኝ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ኮሜንት ላይክ ሼር ማድረጋችሁን እንዳትረሱ ሀሳብ አስተያየት ካላችሁ ኮሜንት ላይ ልጽፉልኝ ትችላላችሁ። አመሰግናለሁ።